እንደዚህ ይሁን በእግዚአብሔር አብርሽ፣ በእናትህ ስማኝ አብርሽ፣ በእግዚአብሔር አብርሽ፣ እኔ ጋር ከሆነ ልጁ ይጎዳል። በእግዚአብሔር ስማኝ፣ በእናትህ ትንሽ እንኳን ራራልኝ፣ ልጁ ይጎዳብኛል። እኔ እንደፈለግኩኝ ልሁን እዛ ሂጅ አብርሽ፣ በእግዚአብሔር እሺ በለኝ። እኔ እዛ ሂጅ የፈለግኩት ነገር ነው፣ ግን ልጁን ተቀበለኝ በማርያም። መቅደስ አታስጨንቂ፣ መናትሽ ማልቀስም አይጠበቅብሽም እኮ። እሺ በኖርማል አውሪኝ፣ እያስጨነቅሽ ነው ያለሽው። እኔ ሰው ሲያለቅስ አልችልም፣ ገባሽ አይደለ? ስለዚህ በቃ ሳታለቅሽ በኖርማል አውሪኝ፣ በቃ በኖርማል አውሪኝ። እንዴ ምን ሆነሻል? እኔ ለልጁ ብዬ ነው እዚህ ነገር ውስጥ የገባሁት አይደል? እሺ በለኝ። አውቃለሁ በጣም ብዙ ነገር እያበላሸሁብህ እንደሆነ እኮ አውቃለሁ፣ ግን ልጅ ነው። እሺ አብርሽ ስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ እኮ ነህ ለኔ ወርቄ። ስትምህ መከራይ ግንጥል ጌጤ አበባይ። ሰላም ሰላም፣ እንዴት ናችሁ? እንግዲህ ማለት ከዚህ በፊት በጣም ብዙ ጥፋቶችን አጥፍቻለሁ አውቃለሁ። ማለት አንደኛ ዛሬም የመጣሁት እናንተንም በጣም አስቀይሜያችኋለሁ። ማለት በቃ ከማስበውና ምንም የማስበው ነገር አልነበረም ሁሉም ነገር። አንደኛ ዛሬ የመጣሁት ይቅርታ ልጠይቃችሁ ነው። በጣም ይቅርታ። ሁሉንም ነገር አውቃለሁ ጥፋት እንደሆነ እያወኩበት ነው የገባሁት፣ ግን እዚህ ነገር ውስጥ ይደርሳል እንደዚህ ይሆናል ብዬ አስቤ አልነበረም። በቃ ማለት ይቅርታ ያንሳል። በቃ ማለት ሌላ ቃል ቢኖር እንኳን ሌላ ቃል ማለት ይቅርታ እንድታደርጉልኝ ማድረግ ብችል ደስ ይለኝ ነበር። በጣም ብዙ ጥፋቶችን አጥፍቻለሁ። ሳልፈልግ ነው እዚህ ነገር ውስጥ የገባሁት። በቃ እኔ ከየትኛው ጀምሬ የትኛውን እንደምናገር እንኳን አላውቅም። ማለት እኔ ትዳር እያበጠበጥኩኝ እንደሆነ ምንም ነገር ውስጥ አያውቅም ነበር። በቃ ከባድ ነው። እናንተም ይቅርታ ላታደርጉልኝ ትችላላችሁ፣ ምክንያቱም ያደረኩት ነገር ማንም ሊያደርጉ የማይችል ነገር ነው። ደጋግሜ አብርሃምን ላገኘው ሞክሬ ነበር። ማለት በውስጥ መስመር በውስጥ ማለት ነው። ደጋግሜ ሞክሬያለሁ ላገኘው። በጣም ብዙ ለፍቻለሁ፣ በጣም ብዙ ማለት ነው። ግን በቃ መንገዶቹን ላገኝ አልቻልኩም። አንደኛ ሁሉም ነገር አብርሃም ፊት ለፊት እንዲሆን ነበር የፈለገው። ያንን ነገር ደግሞ ካደረኩኝ እኔ ነኝ የምጎዳው። እዛ እኔ እያደወለ የሚያስፈራራኝ ሰው አለ ብያለሁ፣ ተናግሬያለሁ። ያ ሰው እኔን እያስፈራራኝ እንዴት ነው ፊት ለፊት እዚህ ካሜራ ላይ ልናገር? በፍጹም አልችልም። አብርሃም ደግሞ ብቻውን ላገኘው አልቻልኩም። ሁሌም ከሰው ጋር ስለሆነ በቃ ያንን ነገር ደግሞ ጭራሽ ምንም ማድረግ ስላልቻልኩኝ ነው ዝም ያልኩትኝ የነበረው። የዲኤንኤ ውጤቱ ራሱ እኔ ራሱ ከነሱ እኩል ነው ሰርፕራይዝ የሆንኩት። ምክንያቱም የዛን ቀን እንኳን ይታወቃል ብዬ ነበር ነገሩ ሁሉ እኔ ማለት በማላውቀው ነገር ተገለባብጦ ነበር። ከነሱ በላይ ደንግጬ ነበር እኔ። ምክንያቱም የዛን ቀን ሁሉም ነገር ይታወቃል። በቃ እኔም ምንም ልሁን ምንም ልባል በቃ መለሳለሁ ብዬ አስቤ ነበር፣ ግን አልሆነም። በቃ በጣም የሚያስጠላ ጊዜ ነበር ያሳለፍኩት። ማለት ማንም ሰው ይቅርታ ላያደርግልኝ ይችላል አውቃለሁ፣ ግን እንዴት ልንገራችሁ? በቃ እኔ ቃል የለኝም። በቃ ማለት ጥፋተኛ ነኝ አውቃለሁ፣ ግን ጥፋቴን አምኜ ይቅርታ እየጠየቅኩ እና ደግሞ እንድታውቁልኝ የምፈልገው ነገር አብርሃም እየመጣ ነው እና ልጁን ይዤ ነው እየመጣው ብሎኛል። እኔ ደግሞ አሁን ልጁን ይዤ ወደ ቡታጀራ መመለስ አልችልም። አንደኛ ልጁ የማይሆን ነገር ሊደርስበት ይችላል። እዛ እያስፈራረኝ የነበረ ሰው አለ ብያለሁ። ያ ሰው ልጁ ላይ በልጁ ነበር እያስፈራረኝ የነበረው። እዛ ከሄደ ማለት ከኔ የተሻለ አብርሃም ጋር ቢሆን አብርሃም ቢቀበለኝና አብርሃም ጋር ቢሆን ለኔ በጣም በቃ ከምላችሁ ማለት እኔ ቃል የለኝም። ምክንያቱም እኔ ጋር ቢሆን ያ ልጅ ይጎዳል፣ በጣም ነው የሚጎዳው። እግዚአብሔርን የምሬን ነው የምላችሁ። እና አብርሃም ሲመጣ ልጁ ማለት ይዤ እንደማልሄድ እንዲወስድልኝ እጠይቀዋለሁ። እንግዲህ እሱ ሲመጣ ሁሉንም ነገር እናያለን። እና ሩታም ይሄንን ቪዲዮ የምታዩ ከሆነ እባክሽ ሩታ በጣም መጥፎ ነገር አድርጋለሁ አውቃለሁ። ማለት ታውቆኛል። በቃ ሁሉንም ነገር ጥፋቴን አምኛለሁ። ሩታ በጣም ይቅርታ። ሴት ነሽ ሩታ፣ ትረጅኛለሽ ብዬ አስባለሁ። ማለት እኔ በዚህ እድሜ ልጁ በ6 ወሩ ነው እኔ ጋር የመጣው። ማለት ያን ሁሉ ጊዜ እኔ በጣም ብዙ ነገሮችን አይቼበታለሁ። ይሄ ልጅ ማለት እኔ እሱ እንዲጎዳብኝ አልፈልግም። በቃ እንደዚህ ይሄ ነገር ውስጥ የገባሁት ለልጄ ብዬ ነው። ማለት ባልወልደውም ከኔ ጋር በጣም ብዙ ቆይቷል። እኔ እሱ ምንም እንዲሆንብኝ አልፈልግም፣ እንዲጎዳ አልፈልግም። ሩታ ማለት ይሄንን ቪዲዮ የምታዩ ከሆነ ማለት ነው ለሱ ብዬ ነው ይሄን ነገር ያደረኩት። ሩታ አሁንም በጣም ይቅርታ የምታዩ ከሆነ እግዚአብሔርን በጣም አስቀይሜሻለሁ። ማይደረግ ነገር ነው ያደረኩት አውቃለሁ። እግዚአብሔርን በቃ ግን እባክሽን ሴት ነሽ ማለት በቃ ቢያንስ ተረጂኝና ይቅርታ አድርጊልኝ።
ማጥፋቴን አምኜ ነው እዚች ጋር የመጣሁት። ነግሬያቸዋለሁ። አብርሃምንም ላገኘው በጣም ሞክሬያለሁ፣ ግን ስላልቻልኩ ነው። እዛ ያለው ሰውዬ እጁ ረጅም ስለሆነ በምንም ታምር ብቻውን እንዳገኘው ስለማይፈልግ ለዛ ነበረ። በውስጥ ደግሞ ላገኘው አልቻልኩም። በቃ አብርሃም ብቻውን ላገኘው ስላልቻልኩ ነው። ቤተሰቦች በጣም በቃ እንጃ። ለሩታ በጣም ይቅርታ። በጣም ማለት በጣም ነው በቃ የሚያስጠላ ነገር ነው ያደረኩት። አውቃለሁ እግዚአብሔርን በጣም የሚያስጠላ ነገር ነው ያደረኩት። በጣም ብዙ መስዋዕትነት ከፍዬ ያሳደግኩት ልጅ ነው። እኔ ልጁ እንዲጎዳ አልፈልግም። አሁንም ለልጁ ስል ነው እዚህ ነገር ውስጥ የገባሁት። ማለት ልጁ መጥፎ ነገር እንዳይሆን መጥፎ ነገር እንዳያጋጥመው እዚህ ከአብርሃም ጋር ከሆነ ደግሞ ማንም ያውቃል ምን አይነት ነገር ላይ ሊያድግ እንደሚችል ልጁ ማለት በምን አይነቱ ሁኔታ ሊያድግ እንደሚችል ትንሽ ጊዜም ቢሆን አብርሃም ጋርም ስለነበር አብርሃምም እሺ ይለኛል ብዬ አስባለሁ። ቪዲዮም እያየሁኝ ነበረ። ቪዲዮ የተፖስተቱ ቪዲዮዎች እያዩ ነበር። ልጁ አያስቸግርም። ምንም የሚያስቸግር ልጅ አይደለም። እኔ ጋር እያለ እንኳን የሚያስቸግር ልጅ ሆኖ አይደለም። እና በሩታ በኩል ያላችሁ እነ ኖቤል ማለት በቃ እና ብሩክም እና ቡሻም እና ቤልም ሁላችሁንም አስቀይሜያችኋለሁ፣ ግን ወድጄ አይደለም ይሄ ሁሉ ነገር ውስጥ የገባሁት። ማለት በቃ ሁሉንም ነገር ያደረኩትኝ ለልጄ ስል ነው። ምን እንደምል እራሱ አላውቅም። ማለት ይቅርታ ያንሳችኋል ለእናንተ ብቻ ምን ማለት እንዳለብኝ እንኳን። ሰላም ነው አብርሽ? እንዴት ነህ? ሰላም ነው። ልጄስ አለ ከነ አቤል ጋር ምግብ እየበላ ነው ካፌ። እሺ አንተቻለሁኝ እና ይዘሽው ወደ ወደ ታጀራ ተመለሽ። ይሄን እንንቀርሽ ብዬ ነው። አብርሽ በእግዚአብሔር በስነ ስርዓት አውራኝ። በእግዚአብሔር ማለት ይቅርታ። እሺ በስፍራ ነው ያወራው እኮ በጸባይ ስለተግባባን እኮ ነው። ልጁንም አምጥቼ እንትን ያልኩት ማለት ነው። አብርሽ አውቃለሁ። ካፌ ነው ያለው እና አቤል ጋር ነው ምግብ እየበላ ነው። ሲጨርስ ይዘሽው ሂጂ ወደ ታጀራ። አብርሽ በእግዚአብሔር አብርሽ በማርያም ስማኝ፣ በእናትህ እሺ ስማኝ፣ በእግዚአብሔር ይቅርታ አድርግልኝ። እሺ ማለት ነው የዚህ ነገር ውስጥ የገባሁት በቃ በልጁ ምክንያት ነው። አብርሽ እግዚአብሔርን በቃ እሺ ልጄ ማለት አንተ ጋር እያለ ምን ያስቸግራል? ምንም እኮ የሚያደርገው ነገር የለም አይደለ? አሁን ምንም ስላላደረገ አይደለም፣ ግን አይሆንም ይዘሽልኝ ሂጂ ነው። አብርሽ በእግዚአብሔር በማርያም እዚህ አንተ ጋር ስማኝ። እሺ አብርሽ በእግዚአብሔር ስማኝ፣ በእናትህ እሺ ስማኝ፣ በእግዚአብሔር ምንድነው? አብርሽ በማርያም ይቅርታ አድርግልኝ። እሺ ሁሉም ነገር ይቅርና በእግዚአብሔር ይቅርታ አድርግልኝ። እሺ ይቅርታ አደረኩልሽ። እሺ ስማኝ በእግዚአብሔር አብርሽ ልጁ እኔ ጋር ከሆነ ምን ቀረሽ? እንዴ ህይወቴን በጠበጥሽ፣ ልጁ እኔ ጋር ትዳሬን በጠበጥሽ፣ ሁሉ ነገሬን አሳጣሽኝ። ስለዚህ አሁን ምን ትፈልጊያለሽ? ስማኝ አውቃለሁ እኮ በጣም ብዙ ጥፋት አጥፍቻለሁ አብርሽ። በእግዚአብሔር ስማኝ። እኔ እግዚአብሔርን በቃ ማይሆን ችግር ውስጥ ነው የገባሁት፣ ግን በእግዚአብሔር ስማኝ አብርሽ፣ ይቅርታ አድርግልኝ። እሺ በቃ አደረኩልሽ፣ ያው ይቅርታ አደረኩልሽ። በእናትህ አብርሽ እኔ ልጁ እዛ ከሄደ እግዚአብሔርን በጣም በቃ ማይሆን ነገር ውስጥ ነው የሚገባው አብርሽ። በመድኃኒዓለም ስማኝ እኮ እሺ እኔ ምን ላድርግ? ምን ልርዳሽ? ምን ላግዝሽ? ልጁ እዚህ ይሁን በእግዚአብሔር አብርሽ፣ በእናትህ ስማኝ አብርሽ፣ በእግዚአብሔር አብርሽ። እኔ ጋር ከሆነ ልጁ ይጎዳል። በእግዚአብሔር ስማኝ በእናትህ ትንሽ እንኳን ራራልኝ። ልጁ ይጎዳብኛል እኮ ነው አብርሽ። ልጁ እኮ አያስቸግርም አይደል እንዴ አብርሽ? በማርያም እሺ በለኝ በእግዚአብሔር። አውቃለሁ እኮ ችግር እያመጣሁብህ እንደሆነ አውቃለሁ፣ ግን እሺ በለኝ አብርሽ በማርያም። እስከ መቼ ነው እኔ ጋር የሚሆነው አብርሽ? እዛ ምንም ሰዓት ማልቀስ እኮ ያስፈልጋል። እዛ ከሆነ በጣም ይጎዳል ልጁ በእግዚአብሔር እኮ። እሺ እስከ መቼ ድረስ ነው እኔ ጋር የሚሆነው? ንገሪኝ። የውጭ ፕሮሰስ ጀምሬያለሁ ታውቃለህ። እኔ ደግሞ ማለት ለዛ ነገር ደግሞ እዛ ቤት ቢሆን ምንም አይሆንም። አንተ ጋር ቢያንስ ሰርቼ እስከመጣ ድረስ እንኳን አንተ ጋር ይቀመጥ ልጁ አብርሽ በእግዚአብሔር። ማይሆን ነገር ነው መቅደስ እያወራሽኝ ያለሽ። አውቃለሁ እኮ እየበጠበጥኩ እኮ እንደሆነ አውቃለሁ። አሁንም ግን በቃ ቢያንስ ልጁ ምንም አያስቸግርም አይደለ? ስለማያስቸግር ቢያንስ አንተ ጋር ይቀመጥ ልጁ አብርሽ ማለት። እኔ እኮ አይመችም። እኔ ጋር ከስራ አለ ከብዙ ነገር አንፃር እኔ ጋር አይመችም መቅደስ። አውቃለሁ እኮ ግን እኮ ወይንም በቃ አንቺ እዛ ቡታጀራ ይሁን መጀመሪያ የነበረበት ቦታ ይኖርና እኔ በራሴ ወጪ አጋዥ ልጠርልሽ፣ ከዛ የሚከባከበው አጋዥ ልጠርልሽ። እዛ ከሄደ ይጎዳል፣ ሰውዬው ጎዳብሻለሁ ብሎኛል አብርሽ። እዚህ ቢሆን ነው እኔ እንደፈለግኩኝ ልሁን እዛ ሂጅ አብርሽ በእግዚአብሔር እሺ በለኝ። እኔ እዛ ሂጅ የፈለግኩት ነገር ነው፣ ግን ልጁን ተቀበለኝ በማርያም። መቅደስ አታስጨንቂ፣ መናትሽ ማልቀስም አይጠበቅብሽም እኮ። እሺ በቃ በኖርማል አውሪኝ። እያስጨነቅሽ ነው ያለሽው። እኔ ሰው ሲያለቅስ አልችልም፣ ገባሽ አይደለ? ስለዚህ በቃ ሳታለቅሽ በኖርማል አውሪኝ። በቃ በኖርማል አውሪኝ። እንዴ ምን ሆነሻል እንዴ? አውርተን መግባባት እንችላለን አይደል? በቃ በስነ ስርዓት አውሪኝ።
በቃ የምችለውን ነገር አግዝሻለሁ፣ እረዳሻለሁ። ማልችለውን ነገር ደግሞ አላግዝሽም። እሺ በቃ ምንም ነገር እኮ አይደለም። ልጁን ብቻ አንተ ጋር ይሁንልኝ በእግዚአብሔር አብርሽ። በቃ እኔ እዛ ከሆነ ልጁ የሆነ ነገር ይሆንብኛል። እኔ ለልጁ ብዬ ነው እዚህ ነገር ውስጥ የገባሁትኝ አይደል? እሺ በለኝን አውቃለሁ። በጣም ብዙ ነገር እያበላሸሁብህ እንደሆነ እኮ አውቃለሁ። ግን ልጅ ነው። እሺ አብርሽ አንተ ጋር ቢሆን ይሻላል ከኔ ይልቅ። እኔ እሱን አላወኩኝም፣ ግን ደርሼ እንኳን እስክመጣ አንተ ጋር ይሁን ልጁ። አብርሽ ይሄንን ብቻ አድርግ። ምን ችግር አለው? በአጋዥ ቢያደርግ ብታጀራለህ። እኔ አጋዥ ይጎዳብኛል አብርሽ። ይሄ ሁሉ ጊዜ አሳድጌ ማለት በቃ መንገድ ላይ ጥዬው መሄድ አልፈልግም አብርሽ። እንዳየሁት ከሆነ ደግሞ ከአንተ ጋር ተግባብታችኋል አብርሽ። አንተ ትቀላለህ ከሁሉም አብርሽ። በእግዚአብሔር እሺ በለኝና ከአንተ ጋር ይሁን አብርሽ። በእግዚአብሔር አብርሽ እዛ ከሆነ ይጎዳብኛል፣ ይገልብኛል። ልጄ መጥተሽ እያስጨነቅሽኝ ስለሆነ በቃ እሺ ላስብበት። በቃ እኔ ልሂድ። በቃ እኔ እያስጨነቅሽኝ ያለሽ በባሰ ማለት ነው እንዴ? አውቃለሁ እኮ ግን ምንም ማድረግ እችላለሁ። እሺ ንገረኝ። በጣም እኮ ብዙ ተሰቃይቼበታለሁ አብርሽ። ልጁ መንገድ ላይ ጥዬው ልሄድ፣ ሜዳ ላይ ጥዬው ልሄድ አብርሽ። ቢያንስ እኮ አንተ ጋር ቢሆን ይሻላል። እዛ ከሄደ ይሞትብኛል አብርሽ። በእግዚአብሔር እሺ በለኝ። ኧረ በእናትሽ በቃ እሺ በቃ እኔ ከዚህ በላይ አታስጨንቂኝ በእግዚአብሔር። እኔ እንደዚህ እንትን ማለት አልፈልግም። በቃ ተይኝ። ወይኔ በቃ እሺ አታስጨንቂኝ። ወይ በስነ ስርዓት አላወራሽኝ። እዚህ ጋር እያለቀሽ እንደገና እያወራሽኝ ለምንድን ነው እኔን? አብርሽ እኔ ለልጄ በጣም ብዙ ነገር እኮ ሆኜለታለሁ እኮ። በቃ የታየው በቃ ሁሉንም ነገር ታየው። እሺ አልኩሽ። በቃ እሺ አብርሽ አመሰግናለሁ። እሺ አመሰግናለሁ። ማለት አንተን ማስጨነቅ ፈልጌ አይደለም። እግዚአብሔርን አብርሽ አንተን ምንም ማለት ብዙ ነገር እያደረኩኝ እንደሆነ አውቃለሁ። ማለት እሺ እንኳን ማለት ማንም ሌላ ሰው ቢሆን እሺ አይለኝም። ይሄንን ነገር አውቃለሁ። በቃ አንተ ስለሆንኩ ነው። አንቺ ለምን ነው ውጪ የምትሄጂው? አብርሽ ውጪ ሄጄ ቢያንስ የሆነ ነገር ሰርቼ መምጣት አለብኝ። እዚህ ሆነሽ ለምን አሰብሽ? እዚህ ምን ልስራ አብርሽ? እስኪ ንገረኝ። ሁሉም ሰው የሚሰራውን ነገር መስራት ነው አብርሽ። ቢያንስ እዛ ትንሽ ጊዜ ሰርቼ መጥቼ ማለት ልጁንም ወስደዋለሁ። በቃ እኮ እዚሁ ስሪ በቃ አብርሽ። እዚህ ምን ልስራ? እዚህ ምንም የሚሰራው እኮ ነገር የለም አብርሽ። እኔ ዩቲዩብ ልፈትልሽና ዩቲዩብ ስሪ፣ ዩቲዩብ ስሪ በቃ። ብዙ ሴቶች እኮ ራሳቸውን፣ ቤታቸውን፣ ልጆቻቸውን የሚያስተዳድሩት አንዳንድ ጊዜ ዩቲዩብ እየሰሩ ነው አይደለ? ስለዚህ ዩቲዩብ እንትን ልበልልሽና ስሪ፣ የራስሽ ዩቲዩብ ከፍተሽ ማለት ነው አብርሽ። ማለት የጀመርኩት ነገር አለ ብዬ ካሉ አይደለ? ያንን ነገር አቋርጠሽ ችግር የለውም። እየሰማሽኝ ነው? እኔ ጋር ለትንሽ ጊዜ ልጁን አናደርገዋለን። አንቺ እስክትቋቋሚ ራስሽን እስክትችይ ድረስ ማለት ነው። እስከዛ ድረስ ችግር የለውም፣ እኔ ጋር ይሆናል። አንቺ ዩቲዩብ ስሪ፣ ማገዝ ያለብን ነገር አግዝሻለሁ። ከዛ ልጁን ትወስጂዋለሽ ከዛም በኋላ ማለት ነው። ራስሽን ከቻልሽ ራስሽን እንትን ካልሽ ይሄ ውጪ የምትይው ምናምን ነገር ይቅርልሽና ከልጅሽ ጋር እዚሁ ታሳድጊ ይሻልሻል። እሺ በቃ ይሄ ውጪ የምትይው ነገር ይቅር። እሺ በቃ ተወዋለሁ። በቃ ግን አብርሽ ለትንሽ ጊዜም ቢሆን ልጁ አንተ ጋር መሆን አለበት። እዛ ከሄደ ይጎዳል። ችግር የለውም። እሺ እኔ ጋር ይሆናል። በቃ እኔ ጋር ይሆናል። በቃ እስከዛ ድረስ ግን አንቺ የትኛውም ዩቲዩብ ብቻ ሳይሆን ሌሎችም ስራዎች ሞክሪ። እኔ ከቻልኩኝ አግዝሻለሁ። ይሄንን ምልሽ ግን በጣም እያስጨነቅሽኝ ስለሆነ ነው። እኔ እንደዚህ ሰው ሲያለቅስ ምናምን ደስ አይለኝም እና ለዛ ነው ይሄንን የማደርግልሽ ማለት ነው። ተረዳሽ? ስለዚህ ውጭ ሀገር ምናምን የምትይው ነገር ይቅርልብሽና እዚህ ኢትዮጵያ ውስጥ ሰርተሽ የምትኖሪበትን አይነት ነገር ራስሽ የምትችይበትን አይነት መንገድ ሞክሪ። በቃ ይሄን ነው የምልሽ። እኔ ከዚህ በላይ ምንም ልናገርሽ አልችልም። መልካም ጊዜ ይሁንልሽ አብርሽ። በጣም ነው የማመሰግነው። ቻው። በቃ እኔ አስጨነቅሽኝ፣ በጣም አስጨነቅሽኝ። በጣም ነው የማመሰግነው። በቃ ስለ ሁሉም ነገር ይቅርታ ማለት በቃ ሁሉንም ነገር በፈጣሪ ታገኘዋለህ። በቃ ልጄን አደራ አብርሽ። በቃ ማለት ምንም የሚያስቸግር ልጅ አይደለም፣ ግን በቃ ለሁሉም ነገር ይቅርታ አድርግልኝ። ይቅርታ፣ ከይቅርታ በላይ ምንም የለም። ከኔ ሳይሆን ከፈጣሪ ታገኘዋለህ። ሁሉንም ነገር ከፈጣሪ ታገኘዋለህ። ማንም ሰው እንደዚህ ተደርጎበት ማለት በቃ ማንም ሰው ቢሆን ይሄንን ነገር ሊያደርግልኝ አይችልም። ለልጄ ብዬ ነው ሁሉም ነገር ውስጥ የገባሁት። ሁሉንም ነገር ደግሞ አብርሽ፣ ሁሉንም ነገር ከፈጣሪ ታገኘዋለህ። ሁሉንም ነገር ማለት ነው። አመሰግናለሁ። እኔ እሺ ታገኘዋለሽ? አዎ ባባዬን ላገኘውና
እዛ እንሄዳለን። ፊት ለፊት ያለው ካፌ ምን ያለ ነው? መግቢያው በሩ ላይ ነው። እዛ መምጣት ይችላል። እሺ እመጣለሁ። እንዴት ከፍላለሁ እኔ አንቺን ውለታማ ብርሃን የሆንሽኝ ለኔ በርተሽ እንደ ሻማ እኔ ጭራሽ እንደዚህ ያስባል ብዬ አላሰብኩም ነበር። እግዚአብሔርን በቃ እኔ ምንም መናገር አልችልም። ልጄ ጋር ልሄድና ልጄን አግኝቼው እመለሳለሁ።